ሰላም ጤና ይስጥልን እንደምናላችሁ ውድ አድማጭ ተከታታዮቻችን፣ ዛሬ ያሰባሰብናቸው መረጃዎችን ይዘንላችኋል። ለምንድን ነው ግን ጌታቸው ረዳን ስብሰባ ተቀምጠው ሊያሰናብቱት የተፈለገበት ብልጽግናዎች? ለምንድን ነው ወደ አልጀዚራስ እንዲሄድ የተገፋፋው? የሚሉትና ሌሎች ጉዳዮችንም በርካታ በጌታቸው ዙሪያ የሚያጠነጥኑ ጉዳዮችን ይዘንላችኋል። ታዲያ በተለይ ጌታቸው ረዳ ወደ አልጀዚራ ሄዶ ጠቅላይ ሚኒስቴሩን አልተከላከለምን? ተከላከለም የሚሉ ወገኖችም አሉ። አልተከላከለም ብለው ሽንጣቸውን ገትረው በፒፒ በኩል የሚሰሙ ጭምጭምታዎችም አሉ። ታዲያ በጌታቸው ዙሪያ ላይ አዳዲስ ነገሮች መፍለቅ ጀምረዋል። ጌታቸው ረዳ በአሁኑ ወቅት ላይ የትግራይን ክልል ህወሓትን ተሰናብቷል። ይባረርም አሊያ ደግሞ በፈቃዱ ይልቀቅ የሚታወቅ ነገር ባይኖርም ተለቆ ከጠላት ካለው ወገን ጋር ወግኖ አድቫይሰር ወይንም አማካሪ ሆኖ እያገለገለም የሚገኝበት ሁኔታ ተስተውሏል። ታዲያ ከሁለት ያልሆነ ሆኖ እንዳይቀር ፍርሃት፣ ስጋት ደቅነዋል። የመጨረሻው የጌታቸው ረዳ ሁኔታ መደምደሚያው ምን ይሆን የሚሉትም ጉዳዮችን አካተናል። ጌታቸው ረዳ በዚህ ልክ ለምንድን ነው ከአልጀዚራ ጋር ያደረገው በብልጽግናዎች ደስ ያልተባለውና ያልተደሰቱበት ምክንያቱ ምንድን ነው? ደስ ያላላቸው ጌታቸው ምን ጥፋትን ያጠፋው? በአልጀዚራው ከማዲ ሐሰን ጋር ባደረገው ቃለ መጠይቅ ላይ ግድፈቶች ነበሩበት ወይ የሚሉ ጉዳዮችንም እናነሳለን። ውድ አድማጭ ተከታታዮቻችን፣ ለዛሬ ያሉን በጌታቸው ዙሪያ የሚዳስሱና ጌታቸው በተለይ ከአልጀዚራው ከማዲ ሐሰን ጋር ሄድ ቱ ሄድ ካደረጋቸው ኋላ የመጡ ክስተቶችን በደንብ ውስጣቸውን ፈትሸን እንቃኛለን። ጤና ይስጥልን ውድ አድማጭ ተከታታዮቻችን፣ የቻናላችን ቤተሰብ ያልሆናችሁ እባክዎን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑ እንጋብዞታለን። አሁን በቀጥታው ወደ ጌታቸው ረዳ የተሰናዱ ፕሮግራሞችን እናሰማችኋለን። ወለዛው እስቲ አሁን በቀጥታ ወደ ፕሮግራማችን እንሻገራለን። ግን እስከ መጨረሻው ብታዳምጡት የበለጠ የተሻለ ነው ብዬ ነው የማስበው። ቢካውዝ ኢታዝ ብዙ ነገሮች ውስጣቸው የተደበቁ ምስጢሮች የተገኙ ማለት በሰነድ አስደግፈው የላኩልን የውስጥ አዋቂዎችና የውስጥ ምንጮቻችን ያጋሩልን ይዞ ብቅ ስላለ እስከ መጨረሻው ብትከታተሉት ደስ ይለናል። እስቲ አሁን በቀጥታ ወደ ፕሮግራሙ እንምራችሁ። ከጠቅላይ ሚኒስቴሩ ቢሮ ሾልከው አፈትልከው የወጡ መረጃዎችን እናሰማችኋለን። ብልጽግናዎች በጠቅላይ ሚኒስቴሩ ድብቅ ስብሰባ አካሂደዋል። በብልጽግናዎች የተሰጠው ይህ አስቸኳይ ስብሰባ እንደነበረም ተነግሯል። ጉዳዩ በአቶ ጌታቸው ረዳ ዙሪያ ያውጠነጠረ ነበር። ታዲያ ይህ ሾልኮ የደረሰን የምስጢር ሰነድ እነማን ነበሩበት ለሚሉትና ሌሎች ጥያቄዎችን ስለሚያነሳ ነው። እሱንም በዙሪያው ማለትም በጠቅላይ ሚኒስቴሩ ዙሪያ ያሉትን እነ ዲያቆን ዳንኤል ክብረት፣ ጌዲዮን ጢሞቴዎስን ያካትታል። በድብቅ በዝግ ስብሰባ ያለ ጋዜጠኛ የተቀመጡት የፒፒዎች ስብሰባ ተጠናቀዋል። እንዴት፣ በምን አይነት፣ ምን ተወሰነ በሚለው ጉዳይ ላይ የምንነግራችሁ ነገር አለ። በአቶ ጌታቸው ረዳ የወደፊቱ እጣ ፋንታ ላይ ለመወሰን ነበር የስብሰባው ዓላማ። በጠቅላይ ሚኒስቴሩ የአፍሪካ ቀንድ አማካሪ ሆኖ ይቀጥሉ ወይስ ይሰናበቱ በሚለው አጀንዳ ላይ ከጠዋቱ 2 ሰዓት እንደ ኢትዮጵያ አቆጣጠር መሆኑ ነው እስከ ረፋዱ 6 ሰዓት ድረስ የዘለቀ እንደነበረም መረጃዎችን ያቀበለን አረጋግጦልናል። በጌታቸው ረዳ ዙሪያ ላይ ምን ተወያዩ? ጌታቸው ረዳ ከአልጀዚራው ጋር ባደረገው የእንግሊዝኛ ቃለ መጠይቅ ዙሪያ ላይ ነበር ያውጠነጠነው ይለናል አቀባያችን። ጉዳዩ የተሰበሰቡበት ሁኔታስ እንዴት ነበር? በዝግ ችሎት ጋዜጠኛ በሌለበት የጌታቸው ድክመት፣ የጌታቸው ረዳን ጥሩ ጎን፣ አንዳንድ
በአንድ የተቀመጡትን ይዘቶችን ቃለ መጠይቁን ይዘት አንድ በአንድ ፈትሸው ገምግመውታል። ከግምገማው ኋላ ደግሞ በጌታቸው ዕጣ ፋንታ ላይ ለመወሰን ድምፅ መስጠት ተጀመረ። ጌታቸው በስልጣን ይቀጥሉ አሊያ ደግሞ ይሰናበቱ በሚለው ሀሳብ ላይ ብዙ ተከራከሩ። ሀሳቦች ላይ ተወያዩ። ከዚህ ኋላ በሀሳባቸው አንድ ወጥ ባለመሆናቸው አንድ ወጥ አዝማሚያ ባለመታየቱ ብዙ ክርክሮችና አወዛጋቢ ሀሳቦች በመቅረባቸው ዕጣ ፋንታው ለመወሰን ተወዛግበውበታል። በጠቅላይ ሚኒስቴሩ መሪነት የተጀመረው ይህ ምስጢራዊ ጉባኤ አሊያ ደግሞ ስብሰባው የጌታቸው ረዳን የመጨረሻ ውሳኔ እንዲያገኝ ለማድረግ እንደተፈለገ ነበር የተነገረው። ሀሳባቸው ምን ነበር? ሀሳባቸው ውድቅ አሊያ ደግሞ እንዳይደረግ ድምፅ መስጠት ነበርና ከመካከላቸው ከተነሱትና ካነሷቸው ጥያቄዎች መካከል በአልጀዚራው ቃለ መጠይቅ ላይ ጌታቸው ረዳ በቃለ መጠየቁ በበቂ ሁኔታ ጠቅላይ ሚኒስቴሩን መከላከል አልቻለም፣ ጥፋቱ ይሄ ነው ያ ነው እያሉ ሲወያዩና ሲከራከሩበት ቆይተዋል። ድምፅ መስጠትም አስፈላጊ መሆኑን ከተገነዘቡ በኋላ ድምፅ መስጠት ወደሚያስችላቸው ሀሳባቸውን ለመደምደም ወደ ድምፅ መስጫው ሄዱ። በትግራይ የተፈጸመው አልተፈጸመም ማለት ነበረበት ገሚሶቹ ሲሉ፣ ገሚሶቹ ደግሞ ይህ የዓለም ሚዲያ ያወቀው ፀሐይ የሞቀው ስለሆነ ትክክለኛ መልስ ነው አቶ ጌታቸው የሰጠው የሚሉትና አይ አይደለም፣ በጠቅላይ ሚኒስቴሩ ዙሪያ ለተጠየቁ ጥያቄዎች ጌታቸው የሰጠው መልስ የመለሰላቸው በፍጹም ከተጠያቂነት ሊያድናቸው የሚችል መልስ አልሰጠም። ጠቅላይ ሚኒስቴሩን አጋልጦ አሳልፎ ለውጭዎቹ ሰጣቸው። ስለዚህ ጌታቸው እነዚህ ጥፋቶቹን ማመን አለበት። እነዚህ ጥፋቶች ናቸው። ከደረደሩት ጥፋቶቹ ውስጥ ለአብነት እነዚህ ተጠቅሰዋል። ከአልጀዚራው ጋዜጠኛ ማህዲ ሐሰን ሄድ ቱ ሄድ የተደረገው ቃለ መጠይቅ ዙሪያ የተሰበሰቡት የጠቅላይ ሚኒስቴሩ አማካሪዎችና የጠቅላይ ሚኒስቴሩ በዙሪያው የሚገኙ እነ ጌዲዮን ጢሞቴዎስ በጌታቸው ረዳ ላይ ለመወሰን በተጠየቁበት ወቅት ላይ ጥያቄዎችን መልስ እየሰጡ ለጥያቄው መልስ የሰጠውን ጌታቸው ረዳን ሲተቹ አሊያ ደግሞ ጥሩ ጎናቸውን በሌላ በኩል ሲያነሱ ሲከራከሩ ቆይተዋል። ከአልጀዚራ ጋዜጠኛ ማህዲ ሐሰን ጋር የተደረገው ቃለ መጠይቅ ፈቃደኝነቱን ለመወሰን በተቀመጡበት ወቅት ላይ አሁን የተሰበሰቡት ሁሉ በወቅቱ ተሰብስበው እንደነበረም ተነግሯል። ለጌታቸው በርካታ መመሪያዎች ቅድመ ጋዜጠኛው ጥያቄ ከማድረጉ በፊት መሆኑ ነው። ከብልጽግና ፓርቲ በርካታ መመሪያዎች ለጌታቸው ረዳ እንደተሰጧቸውም ተነግሯል። በስብሰባው ላይ ያንን እንደ ምክንያት ከደረደሩና ከተወያዩ ኋላ ጌታቸው ረዳ ወደ አልጀዚራው ከመጓዙ በፊት የተሰጠውን መመሪያ በትክክል አልተገበረም ብለው በርካታ ምክንያቶችን አቅርበዋል። በዚህ ምክንያት ከተከራከሩበት ኋላ ደግሞ ለምሳሌ አንዱ የብልጽግና አባል እንዳለው ጠቅላይ ሚኒስቴሩን ለውጭ መንግስታት አሳልፎ የሚሰጣቸው ትልቅ ቀዳዳ መሸፈን አቅቶታል። ስለዚህ ጌታቸው ረዳ በርካታ ጥፋቶችን ሰርተዋል ብሎ አንስቷል። አይ አይደለም የሚለው የሌላው ወገን ደግሞ ጌታቸው ረዳ ጠቅላይ ሚኒስቴሩን በደንብ ነው ዲፌንድ አድርጎ የተከላከለው የሚለው ሌላው ቡድን ሲከራከሩና ሲወዛገቡበት ቆይተዋል። እስከ ጠዋቱ 4 ሰዓት ድረስ በዚሁ ሁኔታ ላይ ሲወያዩና አንዱ የአንዱን ድምፅ ሲሽረው አንዱ ደግሞ የአንዱን ድምፅ ሲክበው ተስተውለዋል። በስተመጨረሻ ላይ ግን ድምፅ ወደ መስጠት ደረጃ እንዳይደርሱ ያደረጋቸው በርካታ ምክንያቶች ስለነበሩ ወደኋላ ተመልሰው አንድ በአንድ ማጤን ነበረባቸውና የጌታቸው ረዳን ሙሉ ስብዕናውንና ሙሉ ሁኔታውን በደንብ ማጥናት ጀመሩ ይለናል። አይሆንብንም፣ ምክንያቱም በርካታ ያበላሻቸው ጉዳዮች አሉ የሚሉ ጉዳዮችም ተነስተዋል። ይሄ ነው ብለው ከተወያዩና ጉዳዩን በአስቸኳይ እልባት እንዲያገኝ ከተጠየቁ ኋላ እልባት እንዲሰጡበት ወይንም ሀሳባቸውን በአንድ ወጥ እንዲኖረው ለማድረግ በስተመጨረሻ ላይ የድምፅ ቆጠራ ተጀመረ ይለናል። ያልተስማሙበት ነጥብ የተስማሙበት ነጥቦች ተቆጠሩ። ከተቆጠሩ ኋላ ወደ መጨረሻው ድምፅ መስጫ ተሸጋገሩ ይለናል።
አሁንም ሌላ አወዛጋቢ ጉዳይ አነሱና ሳይስማሙበት ውሳኔ ሳይሰጥበት መለያየታቸው እንዳይሆን ጠቅላይ ሚኒስቴሩ ድምፅ እንዲሰጥ በገፋፏቸው ጊዜ ድምፅ መስጠት ተጀመረ ማለት ነው። በስተመጨረሻ ላይ ጌታቸው ይቆይ የሚለው 70% ይቆይ ብሎ እጁን ሲያወጣ 30% ግን አይ መልቀቅና መሸኘት አለበት በሚለው ድምፅ ተሰጥቶበታል። ታዲያ ከ170% አብላጫ ድምፅ ስለሆነ ውሳኔው እንዲጸድቅ በማድረግ ነው በስተመጨረሻ ላይ የውይይቱን መድረክ ለመዝጋት የታሰበው ተብለዋል። ታዲያ ጌታቸው ረዳ በእንዲህ አይነት ሁኔታ ከብልጽግና የሚባረር ከሆነና እጣ ፋንታው ምን ይሆናል ብሎ ለተጠየቀው ጥያቄዎች መልስ ለመስጠት እኛም ያዘጋጀነውን እናካፍላችኋለን። ታዲያ የጌታቸው ረዳን የመጨረሻ እጣ ፋንታው ከብልጽግናዎችስ የሚባረር ከሆነ ምንድን ነው ለሚለው ነው እኛ በበኩላችን የምንሰጠው ካፍላችሁ ብለን ያሰብነው። ታዲያ አሁን ላይ አወዛጋቢ ጉዳዩ ምንድን ነው? ጌታቸው እጣ ፋንታው ምን ይሆን ለሚለው ከኛ ወደ እናንተ ስናስተላልፍና ስናሰማችሁ ጌታቸው ረዳ ትልቅ ስህተት ነው በህይወታቸው ላይ መስራታቸውን የህይወት ሰነዳቸው የሚያሳየው። ምክንያቱም ጌታቸው ረዳ ልክ ከትግራይ ከህወሓት ተባረው ስልጣን እንደለቀቁ አሊያ ደግሞ ካላቸው ቦታ ላይ ሲባረሩ ሌላ በትግራይ ክልል የሚንቀሳቀስ አንድ ፓርቲ ውስጥ ሽጉጥ ማለት ነበረባቸው። ይሄ ደግሞ በማህዲ ሀሰን በአልጀዚራውም ተጠይቆ ነበር። ለምን ከጠላት ጋር ከምትወግን ለምን ሌላ የትግራይ ፓርቲን አልተቀላቀልክም የሚል ስለሆነ እኛም እሱን ደግፈነዋል። አሊያ ደግሞ ከፖለቲካው ራሱን ማግለል ነበረበት። ይህንን የምንለው ምክንያትም አለን። ምክንያታችሁ ምንድን ነው ለሚለው ደግሞ መልሱን እንሰጥበታለን። ምክንያቱም ጌታቸው ረዳ መጀመሪያ ላይ በትግራይ ክልል በሰሜኑ የአገራችን ክፍል ጦርነት ሲቀሰቀስ ከጎናችሁ ነኝ በማለት ከትግራይ ወይንም ከህወሓት ጋር በመሰለፍ ከህወሓት ጋር ያደረጋቸው ትግሎች የሚያንጸባርቁና የሚያሳዩ ሁኔታዎችን አንድ በአንድ ማየት አለብን። በዛን ወቅት ላይ በክፉ ወቅት ላይ የትግራይ ህዝብ አራቱንም ማዕዘናት ተዘግቶበት በአራቱም ማዕዘናት እሳት ሲወድቅበት ከላይ ከታች በእሳት ወላፈን ውስጥ በነበረበት ወቅት ላይ የብልጽግና ፓርቲ ደግሞ እሱን እያሰሰ እሱን ለማግኘትና እሱን ለመግደል ባሰበበትና ድሮን ይልክ በነበረበት ወቅት ላይ ያንን ሁሉ ይህ ሰው ተቋቁሞ ከትግራይ ህዝብ ለትግራይ ህዝብ ከፍተኛ መስዋዕት መክፈሉ አንዱ ዋና ማሳያቸው ነው። ይህ ደግሞ በዓለም አቀፉ ማህበረሰብም ሆነ በኢትዮጵያ ህዝብ ዘንድ ትልቅ ቦታ እንዲሰጣቸው በትግራይ በተለይ በትግራይ ህዝብ ትልቅ ቦታ እንዲሰጣቸውና ክብር እንዲያገኙ ያስቻላቸው ትልቁና ዋና ነጥብ ስለሆነ ነው። ይህ ደግሞ በወቅቱ ያረጋቸው የነበሩ እንቅስቃሴዎች፣ ለሚዲያ የሚሰጧቸው አስተያየቶች፣ ለሚዲያ የሚሰጣቸው ትንታኔዎች እነዚህ ሁሉ በአንድነት ተደማምረው ነው የጌታቸው ረዳ ስብዕና የሚነኩ ጉዳዮች ተፈጽመዋል። በጌታቸው ረዳ በኩል ከፍተኛ የሆነ ስህተት ተሰርተዋል። በህይወቱ ዳግም ሊሻር የማይችል ትልቅ ስህተት ሰርተዋል ተብሎ በዓለም ሚዲያ ሁሉ እየተወራ የሚገኝበት ሁኔታ ነው። ምክንያቱም በወቅቱ ያረጋቸው የነበሩ የብልጽግናን ፓርቲ አለመደገፉና የብልጽግናን ፓርቲ አጠልሽቶ ሲናገር ሲከራከር ለትግራይ ህዝብ በትግራይ ላይ ለተፈጸመው በደል ሲከራከር የነበረ ይህ ሰው ተመልሶ ከጠላት ካለውና በጠላትነት ከፈረጀው ቡድን ጋር ተቀላቅሎ ሉሌ ሆኖ ማገልገሉ ይሄ በጌታቸው ህይወት ላይ ትልቅ ጋሬጣ የሚሆንበት ጉዳይ ይህ ነው። ስለዚህ ጌታቸው ረዳ ከእንግዲህ ያለው ዓላማና ራዕዩን በራሱ ጊዜ አበላሽቷል። ስለዚህ ጌታቸው ረዳ ባለ ሁለት ምላስ ነው። የትኛውም ዓለም እሱን ተቀብሎት እውነተኛ ሰው ነው ብሎ ሽንጡን ገትሮ እሱን ሊቀበልበት የሚችልበት ሁኔታ ተደምድመዋል ነው የምንለው። ታዲያ ጌታቸው ረዳ ትልቁ ጥፋቱ ከብልጽግና ፓርቲ ጋር መቀላቀሉ እንደሆነ የዓለም መንግስታትም ሆነ የተባበሩት መንግስታት እንዲሁም የኢትዮጵያ ህዝብም የሚመሰክረውና እስከ አልጀዚራ ጋዜጠኛ ድረስ የመሰከረና ትልቅ ስህተት በህይወት ላይ ሰርተሃል ብሎ እሱን የተቸበት
ሁኔታ ተስተውለዋል። ለዚህ ነው እንግዲህ እኛም ጌታቸው ረዳ ከእንግዲህ ያላቸው ተአማኒነት በዓለም ደረጃ የወደቀ ነው የምንለው። ውጥረቶች በነገሱበት መንግስት ስርዓት አልበኝነት በአገሪቱ የተስፋፋበት እና አንዱ ፖለቲካ ድርጅት አንዱ ሌላ ፖለቲካ ድርጅት እየተበላሻሸ የመጣበትና አገሪቱን የሚያስተዳድረው ደግሞ ከህዝብ ልክ ውዥንብር ውስጥ የገባበትና ከህዝብ ልክ ጭንቀት ውስጥ የሚገኝበት ሁኔታን እያየን እየተመለከትን የምንገኝበት ሁኔታ እየተስተዋልን ነው። እያስተዋልን የምንገኘው ነው። የጌታቸው ረዳ ጉዳይ ምንድን ነው? የጌታቸው ረዳ ጉዳይን ብዙ ሰዎች እየጠየቁም የሚገኙበትና እስካሁን እልባት ያልተገኘበትና ምንድን ነው የተፈለገው? በምስጢር ስለምንድን ነው ሰነዶቹ? መጀመሪያ ጌታቸው ረዳ የተደረገው ምንድን ነው? ወደ አልጀዚራ እንዲሄድ እንዲጋበዝ በምስጢር የተደረገ ነገር ነው የሚባለው። እንግዲህ ይህንን ለምንድን ነው በምስጢር እንዲደረግ የተደረገው ብለን ወደኋላ ተመልሰን ራሳችንን የምንጠይቅ ከሆነ መጀመሪያ በህወሓት ውስጥ ትልቅ ቦታ የነበረው ይህ ጌታቸው ረዳ የተባለው ሰውዬ ትልቅ ቦታ ነበረው። ከህወሓት ውስጥ አግልሎ ወደ ራሱ እንዲመጣ ያደረገው ጠቅላይ ሚኒስትር አብይ አህመድ ራሱ ነው። ማለት በተለያዩ ነገሮች አታሎት ማለት ነው። ይህንን ማድረግ ደቂቃም አልፈጀበትም። ወደ አዲስ አበባ ሲመላለስ በዛው ህወሓትን ክዶ ወጣ። ክዶ ከወጣ በኋላስ አማካሪው ነው ያደረገው። ሌላ ነገር አላደረገው። አማካሪ የምን አማካሪ? የአፍሪካ ቀንድ አካባቢ ያሉ ፖለቲካዎችን በጌታቸው በኩል ነው እሱን ሙሉ በሙሉ ኃላፊነት ሰጥቶ አድቫይሰር እንዲሆን አማካሪ ሆኖ ጠቅላይ ሚኒስቴሩን እንዲያገለግል ስልጣኑ የተሰጠው ማለት ነው። የዓለም አቀፍ አማካሪ አይደለም። የሌላ ጉዳዮች አማካሪም አይደለም። ምክንያቱም የአፍሪካ ቀንድ አካባቢ ነው ውጥረት የሚገኘው በአሁኑ ወቅት ላይ። ኤርትራ አለች፣ ሱዳን አለች፣ ጅቡቲ አለች፣ ሶማሊያ አለች፣ ኢትዮጵያ አለች። እዚህ አካባቢ ላይ ያሉ ሀገሮች በእነዚህ አካባቢዎች ላይ እንዲያማክራቸው ምክር እንዲሰጣቸው ብለው ነው የሾሙት እንጂ ጠቅላላ የዓለምን ጉዳይና በስልጣናቸው ዙሪያ የሚደረጉ ጉዳዮችን በጠቅላላ አድቫይሰር አድርገው አልሾሙትም። የተሾመው በጅቡቲ ዙሪያ ከሆነ በሶማሊያ ዙሪያ ከሆነ እኛን ከበው በሚገኙት ኬንያን ጨምሮ በሚገኙት አካባቢ ላይ ነው አድቫይዘር ሆኖ እንዲያገለግል የተመረጠው። ይህም በይፋ የተመረጠና ፓርላማው ያወቀው ጉዳይ አይደለም። የሀገራችን መንግስታዊ አሰራር አሁን ላይ ምንድን የሆነው ብለን ራሳችንን ራሱ ብንጠይቅ አሁን ላይ የሆነው ፓርላማው የማያውቀው፣ ፓርላማው ያላስተናገደው፣ ፓርላማው እጅ ያላወጣበት ሰው ሲሾም ነው የምናየው። የሚሾመውም አንድ ፈላጭ ቆራጭ ነው። ያም ጠቅላይ ሚኒስቴሩ ናቸው። የፈለጉትን ይሾማሉ። የፈለጉትን በፈለጉበት ሰዓት ምንም ቅድመ ሁኔታና ምናምን የሚባል ነገር የለም። ተሸኘ ይባላል። በቃ አሁን የሚገርመው ነገር ኢትዮጵያ አብይ አህመድ ከ2018 ጀምሮ ያሉት ባለስልጣናቶች ቢቆጠሩ የተባረሩትና የገቡት ቦታቸውን ሽፍት ያደረጉት ይህን ያህል ብዬ የምነግራችሁ ነገር የለም። ሁላችሁም የምታውቁት ነው። እና ሹም ሽረት በጣም የተንሰራፋበት፣ ሙስና የተንሰራፋበት፣ ጦርነት የተንሰራፋበት፣ ህዝብ የተንገላታበት ዘመን ውስጥ የምንገኝበት ዘመን ነው የአብይ ዘመን። ከ2018 ፈረንጆቹ አቆጣጠር ጀምሮ ያለው ጊዜ በጣም አስፈሪና ስጋት ውስጥ ህዝብ የገባበት ሁኔታ እየታየ የሚገኝበት ነው። በዛው ልክ ሲሾምና ሲሻርም በቀላሉ በቃ አንድ ባለስልጣን ሲሾም ድሮ በፓርላማ ይህንን ጠፋው፣ ይህንን ያደረገው፣ ይህንን ተብሎ ተዘርዝሮ እጅ ተወጥቶበት ፓርላማው ከወሰነ ኋላ ሰው ይሸኛል። ለዛውም በስነ ስርዓት ነው ሰው የሚሸኘው። ና አውልቅ ምናምን ሂድ ምናምን የሚባል ነገር የለም ማለት ነው። እና
ከአብይ እኔ አንዳንድ ጊዜ እኮ መማር በጣም ጠቃሚ ነው የምንለው ለዛ ነው። የፍልስፍናን የአመራር ፍልስፍናን መማር፣ ሳይኮሎጂን መማር፣ ፔዳጎጂን መማር፣ የአመራሩን ስታይል መማር ወይ ካልተማርክም ከሌላ የተማረን አጠገብ አስቀምጠ የተማረ መቼም የሚበልጥ ነው አስቀምጠ ተረድተ አንድን ነገር የምትሰራበት ጭንቅላት የሌላ ሰውም ቢሆን ምንም ችግር የለውም። ከፊት የምትታየው አንተ ስለሆንክ ከውስጥ የሚመራ ሌላ ሰው ቢሆንም ምንም ችግር የለውም። ያ ማዋረድም አይደለም፣ ያ ዝቅተኝነትም አይደለም። ግን እኔው አውቃለሁ፣ እኔ ፖላጭ ቆላጭ ነኝ፣ እኔ እሾማለሁ፣ እኔ እሽራለሁ ብለህ ፓርላማ የማያውቀውን ፓርላማ ላይ አምጥተህ ፓርላማው ወስኑ፣ በቃ ተወስኗል፣ ፓርላማው መፈረም ምንድን ነው ይሄ? ፓርላማ ላይ ፓርላማው የማያውቀው ነገር አንድ አገር ላይ ሲካሄድ ራሱ እዛ ሼም ነው። እና የሚሾመው አይታወቅ፣ የሚወርደው አይታወቅ። እና ይህንን ያነሳውበት ምክንያት ያለኝ በአሁኑ ወቅት ላይ የሰላም ሚኒስቴር እንትናን ካነሳው በኋላ የለም፣ የሰላም ሚኒስቴር ኢትዮጵያ የላትም፣ ፖዚሽኑ ባዶ ነው። ታዬ ደንደአ ወደ እስር ቤት ከተወረወረ ኋላ እና አሁን እስቲ ወደ ርዕሱ ትክክለኛው ርዕሳችን እንመለስና አቶ ጌታቸው ረዳ ነው ርዕስ አድርገን አሁን ወደዚህ የመጣ ነው። አቶ ጌታቸው ረዳ በምስጢር እንደሚባለው መጀመሪያ የተፈለገው ያ ትግራይ ክልልና ህዋቶች አለን የሚሉት በሚዲያ የታወቀ በእንግሊዝኛ ቻናል ኢንተርቪው ካደረጉት በትክክል መመለስ የሚችል ምንም የማይጨነቅ ለትግራይ ህዝብ ለህዋትም ጭምር ጥቅም ያለው ሰው ህዋትን ማጥፋት ስላቃተው አብይ አህመድ ምንድን ነው የተጠቀመው ስልት? አሁን በምስጢር ሾልኮ የወጡ ጉዳዮችን ነው የምንነግራችሁ። አብይ አህመድ ሲስተሙ ሲስተም አይደለም። አሁን የተጠቀመው ሲስተም ጌታቸው ረዳን ህዋትን ማጥፋት ስላልቻለ ህዋትን ከናንካቴው ባለስልጣናቶችን መጨረስ ስላልቻለ መበታተን ስላልቻለ ተመልሰው አንድ ነው የሚሆኑት። ተመልሰው አንድ ስለሚሆኑ ስለዚህ ከውስጣቸው ምሁሩን ትልቅ ደረጃ ሊያደርሳቸው ይችላል ተብሎ የተገመተን ሰው ነው ከውስጣቸው ፒክ ያደረገው። ፒክ ሲያደረገው ደግሞ ጣለው፣ ከዛ አውጥቶ ጣለው እንዳይባል ራሱ የሱ ባልደረባ እንዲሆን ያደረገው ለሲስተም ነው። እንግዲህ አሁን ከትግራይ ክልል ውስጥ የወሰዳቸው ሁለቱን ነው፣ አይኖቹን ማንና ማንን? ጻድቃን ገብረትንሳኤንና የጦሩን ኢንጂነር የተባለው የጦር ኢንጂነር ነው የሚባለው ጻድቃን ከኃይሎ ማርያ ቀጥሎ እሱንና ጌታቸው ረዳን ነው ከውስጣቸው። ምሁሮችም ናቸው፣ በዛ ላይ የመሰሉም ናቸው፣ ተናግረው የማሳመን ችሎታ ያላቸው ናቸው። ሁለቱን ነው ከውስጣቸው የነጠለው። አሁን እንግዲህ ሲስተሙ ወዴት እንደሚጓዝ እንይ። አንድ ማየት ያለብን አመጣው ጌታቸው ረዳን አማካሪ ያደረገው ትላንት በጠላትነት የፈረጀው ነው። ትላንት ሊገለው ድሮን ሁሉ የላከበትና ያሰሰውና ሊገለው ያልቻለ ሰው ነው። ትግራዮች አለን ብለው የሚመኩት የትግራይ ህዝብ የሚመካበት ነበር ትልቅ ቦታ የተሰጠው። ታላላቅ የአውሮፓና የኤዥያ ሚዲያ የአሜሪካ ሚዲያዎች ሁሉ ትልቅ ቦታ የሰጡት ሰው ነው። እንግዲህ በተለይ ጌታቸው ረዳ የሚባለው ሰው አሁን ጌታቸው ረዳን ከዛ ነጥሎ አወጣው። አሁን እንግዲህ ሲስተሙን እንግዲህ አካሄዱን ብቻ አሁን ሾልኮ የወጡት መረጃዎች ይህንን ስለሚያሳዩ ነው። መጣ አዲስ አበባ ነው ያለው፣ አማካሪ ነው ተባለ። ቁጭ ብለዋል። ሲፈልግ አንዳንድ ጊዜ ለሕክምና ብሎ ነው ወደ ዱባይ የሚመላለሰው እንጂ ጌታቸው ረዳ እዛው ነው ያለው። ጌታቸው ረዳን ላለማመን ከተማ ውስጥ
እንኳን አይሄድም አብይ አህመድ አንድ ቦታ ሲሄድ እስቲ አይታችሁት ከሆነ ለጉብኝትም እዛው አዲስ አበባ አካባቢ ትቶ አይሄድም። ለምሳሌ ባሌ አካባቢ በሄደበት ጊዜም እሱን ይዞ ነው የሚሄደው፣ እሱና ጻድቃንን። ምክንያቱም ከኋላው ሌላ ነገር እንዳይፈጥሩ ነው። ያ ሰውን የማስገደል ሁኔታ የተነቃበት ሁኔታ ነው። አሁን እሱ ሰውን ዞር የማድረጉ ያ ስለተነቃ አሁን ይዟቸው ነው የሚሄደው። እንግዲህ ወልዷቸው አይደለም። አሁን ጌታቸው ረዳን ከዛ ነጥሎ አወጣው። አሁን እንግዲህ ወደ አልጀዚራው ልንመጣ ነው። እንግዲህ አሁን የአልጀዚራ ፕሮግራም አንተ ያልተሳተፍክበት የአልጀዚራ ፕሮግራም አይኑም ማየት አይፈልግም አብይ አህመድ አልጀዚራ እና ሌሎች የውጭ ሚዲያዎችን ኢንተርቪው እንዲያደርጉት ከራሱ ሚዲያ በስተቀር። ለዛውም በአማርኛ ነው የሚያደርገው ወይ ደግሞ ከዛ ካለፈ በኦሮምኛ ያደርጋል እንጂ በምንም ተአምር ሌላ የውጭ ሚዲያዎችን ፍቃድ አይሰጣቸውም። ለኢንተርቪው በሩን አይከፍትላቸውም። እንግዲህ አድቫይሰሩ ያደረገውን ሰውዬ ዛሬ የአልጀዚራ ሚዲያ በማህዲ ሀሰን ጋባዥነት ተብሎ ማህዲ ሀሰን እንደጋበዘው ተደርጎ ማህዲ ሀሰን ጥያቄውን ሲያቀርብ ጠቅላይ ሚኒስቴሩ ለምንድን ነው እሺ ብሎ ጌታቸው እንዲሄድ የፈቀደው? ራሱ የማያደርገውን ቃለ መጠይቅ። ዛት ኢዝ ዘ ፖይንት፣ ሂር ኢዝ ዘ ፖይንት። ይሄ ነው ነጥቡ። ይሄ እንግዲህ አሁን የታሰበው ምንድን ነው? ጌታቸው ረዳ ከዛ መጣ። እሱ የማይፈልገው ጋዜጠኛ በእንግሊዝኛ ኢንተርቪው እንዲያደርገው የተፈለገበት ዋናው ምክንያት መሪው ራሱ ያልፈለገውን እንዴት ተከታዩን ወይንም አድቫይሰሩ አንድ አድቫይሰር ለኢንተርቪው ራሱ አንድ ቦታ አይላክም። አድቫይሰር ነው። አድቫይሰርነቱ በውስጥ ታዋቂነት ይታወቅና ይቀመጣል። በግልጽ ራሱ አይታይም የአንድ መንግስት አድቫይሰር እና አድቫይሰሩ ለአልጀዚራ ለዛውም አልጀዚራ የኢትዮጵያን ምስቅልቅሏን የወጣችበትና ኢትዮጵያ ጥሩ የሰራችበትን ኢትዮጵያ መጥፎ የሰራችበትን አንድ በአንድ የሚያውቀውን ሚዲያ ጌታቸው ረዳ አድቫይሰሩን መላኩ ለምንድን አስፈለገ ነው። ይሄ ትልቁ ፖይንት። እንግዲህ አሁን ያስፈለገበት አሁን ከትግራይ ህዝብ ልጁን ነጥሎታል። ጌታቸው ረዳ ነጥሎታል። ጌታቸው ረዳ እዛ መመለስ አይችልም። ምክንያቱም ዓይንህን ላፈር ተብሏላ። ምክንያቱም ከጠላት ጋር ነው ያወገነው። ከጠላት ጋር የወገነን ሰው ተመልሰው ውስጥ ማስገባት ይቻላል? አይቻልም። ውስጥ አስገባ ማለት ራስህን ለአደጋ ማጋለጥ ነው። ስለዚህ ከዛ ተባረዋል። ወደዛ መመለሻ እንደሌለውም ተረጋግጦለታል። አሁን በዚህን ወቅት ላይ አብይ አህመድ ይህንን ሰው ወደ አልጀዚራ መላኩ እንደዚህ አይነት ጥያቄዎችን እንደሚጠየቅም እርግጠኛ ሆነው ነው ተቀምጠው። መጀመሪያ ወደ አልጀዚራ ከመላኩ በፊት ስብሰባ ተቀመጡ። እሱ አልጀዚራ እንደዚህ ደውሎ እንደዚህ አለ ብሎ ሲነግራቸው ያውቃሉ። እንደማያውቁ ሆነው ስብሰባ ተቀመጡ፣ ተወያዩበት። ከዛ እሱንም ጠሩትና እዛ ላይ ስትጠየቅ ይህንን ብለህ መናገር አለብህ። እንደዚህ አይነት ጥያቄዎች ከጠየቁ በተለይ ጠቅላይ ሚኒስቴሩን የሚነኩ ጥያቄዎች ከመጡ ዲፌንድ አድርግና ተከላከል። ሳያውቁት ቀርተው አይደለም። ሄደ በተባለው ዲፌንድ አረጋቸው። ምን አጠፋ? ዲፌንድ እኮ አረጋቸው። እውነቱን ብንናገር ጌታቸው እኮ ዙሪያ ጥምጥሙን ሄደላቸው። ማህዲ ሀሰን ሆነበት እንጂ እኮ ተከላከለ። በትክክል ነው የተከላከለው። ጠቅላይ ሚኒስቴር አብይ አህመድ በተናጥል ፈጸመ አልልም ነው ያለው። ክዷል። ነገር ግን በትግራይ ላይ የተሰሩ ግፎችንም አልሸሸገም፣ ቁጭ አድርጓል። የማህዲ ሀሰን ታክቲክ ነው እንጂ ለዛ ደረጃ ያበቃው ሰውየው እኮ የጠቅላይ ሚኒስቴሩን ጉዳይ እኮ በትክክል እኮ ዲፌንድ አድርጎታል። በትክክል ነው ዲፌንድ የሚያደርገው። እና አሁን ይሄ ሰውዬ ምን ያጠፋው? ዲፌንድ አድርጓል። ጠቅላይ ሚኒስቴሩን ስብዕናቸውን አልነካም። ከዛ በኋላ እንግዲህ እየሆነ ያለውን እኮ ነው አካሄዱን የምነግራችሁ። አሁን አካሄዱ እየሆነ ያለው ምንድን ነው? ጠቅላይ ሚኒስቴሩ በዚህ በሚዲያ ሶሻል ሚዲያ ላይ የተንሰራፉ ደሞዝ ቀለብ የሚሰጣቸው ከብልጽግና የሚከፈላቸው ሰዎች አሉ።
ኢከሌ ብለን የምንነግራችሁ ነገር አይደለም። ሁላችሁም የምታውቁት ነው። በነዛ ሰዎች አሁን ጌታቸው ረዳ እኮ እየተተቸ ነው ያለው። አሁን እስቲ አንድ የኛ ህዝብ የሚለውን ነገር ባለቤቱም ካልናቁ ውሻውን አይነኩ ነው የሚባለው። አስቡ። አሁን እነዚህ የብልጽግና ቅልቦች ሚዲያ ላይ ቁጭ ያሉት እነዚህ ሰዎች ከአብይ ፊት ካላገኙ የተሰጣቸው ትዕዛዝ ካልሆነ በስተቀር አንድን በእስሩ የሚገኘውን ወይ ደግሞ አድቫይሰሩ አድርጎ ያስቀመጠውን ትልቅ ሹም ትልቅ ሰው በሚዲያ ወጥተው የመናገር መብት አላቸው ወይ? እንግዲህ አስቡ። እዚህ ጋር ነው ነጥቡ ያለው። ይደረጋል አይደረግም? ቢያደርጉስ ማስቆም ነበረበት። ያ ከሚዲያ ላይ እንዲነሳ ማስደረግ ነበረበት። ምክንያቱም የፒፒ ቅልቦች ናቸው ለዛ በጌታቸው ረዳ ላይ አሁን ዘመቻ እየከፈቱ ያሉት። ባለቤቱ ሳያውቀው ቀርቶ ነው። አሁን ወደ ነጥቡን ልምጣ። አሁን የተፈለገው ምንድን ነው? ጌታቸው ረዳ ከዛም ተባረረች። አልጀዚራ ጠየቀ። የጠየቀውን እንደ ሌላ አጀንዳ አንስተው ስብሰባ ራሳቸው በዝግ ተቀምጠው በድብቅ ሾልኮ ከወጡ መረጃዎች እየነገርናችሁ ያለነው። በደንብ አዳምጡት። ሾልኮ ነው የመጣው መረጃው እና ስብሰባ ተቀመጡ። በራሳቸው ተቀምጠው የጌታቸው ረዳ ድክመት፣ የጌታቸው ረዳን ጥሩ ጎን ሁሉንም ተወያዩና ገባችሁ? ገሚሱ ይባረራል፣ ገሚሱ አይባረር አለ። ከዛ አብላጫው ድምፅ አይባረር አለ አስባሉና ወጡ። ከዛ አሁን በውስጣቸው የነበሩ ሰዎች ናቸው ይህንን የሚናገሩት። ለአንዳንዶቹ ራሱ እዛ ውስጥ ለተሰበሰቡት ራሱ ግልጽ አይደለም ነገሩ። አሁን ጌታቸው ረዳ እንዴት ሊደረግ ነው? አንድ ሰው አንድን ወገን የራሱን ወገን ክዶ የመጣን አንተ ብታስጠጋው፣ ገባ? አንተ ብታስጠጋው ይክደኛል ትላለህ እንጂ ከኔ ጋር ይሰራል ብለህ ታስባለህ? እንዴትስ አንድን አካል አንድን የራሱን ህዝብ ክዶ የመጣ ሰው ለአንተ ሊሰራልህ ይችላል? ያንን አብይ ጠንቅቆ ያውቀዋል። እንኳን እሱን አይደለም ሌሎችንም ያውቃል። ሰውየው የስለላና የመረጃ መረብን ያጠናው በደንብ። እንዴት ሰው እንደሚሰለል፣ እንዴት ሰው እንደ መባረር እንዳለበት፣ በምን አይነት ሁኔታ ማኑ እንደሚያስነካ፣ ምን አይነት ታክቲክ መጠቀም እንዳለበት ይሄንን የተማረውና የተካነው በዚህ ነው፣ በማስተዳደር አይደለም። አሁን ጌታቸው ረዳ ከዛ ወጣው፣ ራሱ ጋር መጣው፣ አድቫይሰር ያደረገው ግን በዙሪያው የሚገኙት ሰዎችም ስብሰባ እንዲቀመጡ አስደረጋቸው። ስብሰባ ተቀመጡ በድብቅ። በጌታቸው ላይ ውሳኔ ተወሰነ። አሁን ነጥቡ እዚህ ጋር ነው ያለው። ጌታቸው ረዳ ከዛ የሚባረርበት ሁኔታ በቅርብ እንደሚመጣ ግልጽ ነው። ከተባረረስ ይህ እነዛም እንዳይጠቀሙበት ራሱ አይፈልገውም፣ እሱም አይፈልገውም። ምክንያቱም ሌላ አድቫይሰር እኮ አለው። እሱ ሌላ አድቫይሰር እኮ አጥቶ አይደለም አለ። ዳንኤል ክብረትም አለ። አድቫይሰር አጥቶ አይደለም። ግን አድቫይሰር የአፍሪካ ቀንድ አካባቢ ተብሎ አለ እንዴ? አድቫይሰር ለአንድ መንግስት መሆን ያለበት ጠቅላላ አድቫይሰር ነው እንጂ የሚባለው የሆነ አካባቢ ብቻ ላይ አድቫይሰር እንዴት ይሆናል? ይሄ ራሱ አንድ ሲስተም ነው። ከዛ አሁን ጌታቸው ረዳ ያለው አማራጭ ምንድን ነው? ጌታቸው ረዳን ማሰናበት ነው። ምክንያቱም ከዛ አወጣዋ። ከዛ ከሚፈራው ፓርቲ እንዳይቀላቀል ዳግም መመለስ እንዳይችል አደረገው አይደለም? እነሱም እንዳይጠቀሙበት ራሱም አይጠቀሙበትም። ያሰናብተዋል። ካሰናበተው በኋላ የጌታቸው እድል ምን ይሆናል ነው። ሰውየው ስለ አንተ ወደፊት እድል ጉዳዩ አይደለም። እሱ የሚፈልገውን ዓላማ ማሳካት ብቻ ነው። ትግራይን ህዝብ፣ የትግራይን ጦር ማዳከም፣ የትግራይ ትልቁ ፍራቻዬ ብሎ በተደጋጋሚ አብይ ትልቁ ፍራቻዬ ብሎ በተደጋጋሚ የሚያወራው
የህወሓትን ቡድን ነው። በትግራይ የመሸገውን ነው። የትግራይን ባለስልጣን ነው። በተለይ ነባሮቹን እነሱን ነው ስልጣን ያስረከቡትን በ2018 ላይ ገሚሶቹን ገሏቸዋል፣ አለቁ። እነ ስዩም መስፍን አልቀዋል። አሁን የቀረው ይሄ ከውስጣቸው ፕሮሚነንት የሆነ እና ግልጽ ሆኖ እየታየ ያለው ጌታቸው ረዳ ነው እና ሁለተኛው ደግሞ ዶክተር ደብረጽዮን ገብረ ሚካኤልን ነው ታርጌት እያደረገ አልቻላቸውም እንጂ ራሳቸውን ነው። እና በለዚህ አይነት ሁኔታ ይህንን ሰውዬ እነሱም እንዳይጠቀሙ ወደ ትግራይ ፈጽሞ መመለስ አይችልም፣ አይንህን ላፈር ተብለዋል። አንድን የካድን አካል እንዴት መልሰህ ትመልሰዋለህ? ከወገኑም እንዳይሆን ከራሱም እንዳይሆን ከብልጽግና ፓርቲ አድርጎታል። አሁን ከትንሽ ጊዜ በኋላ ያፈናቅለዋል። ካፈናቀለው በኋላ መፍትሄው ታዲያ ምንድን ነው? የአብይ ትልቁ የፖለቲካ ቁማር፣ የጌታቸው ረዳ ትልቁ ስህተት እዚህ ጋር አይን ለአይን ተፋጠው ጌታቸውን ከጨዋታ ውጪ አድርጎታል። አቶ ለማ መገርሳ ከጨዋታ ውጪ ተደርገዋል። ባለፉት አመታት በዚሁ በ2018 ጀምሮ ባሉት ጊዜያቶች ያልተቻሉት በሌላ ዘዴ ተወግደዋል። ሌሎቹ ከስልጣናቸው ተባረዋል። እነ ገዱ አንዳርጋቸው የፈለገው ይሾማል፣ የፈለገው ይሻራል። በአንድ ግለሰብ በአንድ ሰው በፈላጭ ቆራጭነት ያ ነው ኢትዮጵያ ውስጥ እየሆነ ያለው። ጌታቸው ረዳ ከእንግዲህ አከተመለት በራሱ ላይ። ልክ ከዚህ ቀደም አቶ ለማ መገርሳ በራሱ ላይ ሚስማር መታ እንደተባለው ጌታቸው ረዳ ሳይፈልግ በራሱ ላይ ሚስማር መታ። ትልቅ ሚስማር። ከእንግዲህ የትም ዓለም እኮ ቢሄድ ከእንግዲህ ማንም የሚቀበለው የለም። የትኛውም ዓለም ቢሄድ አሁን ምክንያቱም አንድ ሰው በዓለማችን በተለይ በአደጉ ሀገሮች ውስጥ ትምህርትም ደረጃ ካለው በጣም ተቀባይነት አለው። ትምህርት ደረጃ ካለው ትምህርት ደረጃ ኖሮት ግን ስብዕናውን የጠበቀ ፐርሰናሊቲውን አሁን ጌታቸው ረዳ በዓለም ሚዲያ የታወቀ ሰው ነው። ስብዕናውን ጠብቆ ከትግራይ ክልል እንደወጣ ሌሎች ውጭ ዓለም ቢሄድ ትልቅ ተስፋ ነበረው። ትልቅ ቦታ ይገባ ነበር። እንዳውም የፖለቲካ እንትን ይሆን ነበር። ለአንድ ሀገር ወይ ዩኤኖች ይቀጥሩት ነበር። አሁን ላይ ግን ከህዝቡም አልሆነም፣ ከብልጽግናም አልሆነም። ሰውየው አሁን ከውጭ ዓለማት ጋርም ግንኙነት አይኖረውም። ምክንያቱም የውጭ ዓለማት የሚፈልጉት የራሱን ወገን ያከበረና ስብዕናውን የጠበቀ ትምህርት ደረጃ ያለው ታዋቂ እንደ ጌታቸው አይነት ሰው ይፈልጉ ነበር። ነገር ግን የራሱን አገር የራሱን ህዝብ የካደን ከጠላት ጋር የወገነን ትላንት ጠላት ብሎ የአብይ አህመድን ብልጽግና ፓርቲ ሲተችና አብይ አህመድ በህዝባችን ላይ ግፍ ፈጽመዋል፣ ይቅር የማይባል ኩነኔ ፈጽመዋል፣ ይሄ ሰው ለዓለም ፍርድ መቅረብ አለበት ብሎ ሽንጡን ገትሮ ትላንት ሲናገር የነበረን ተመልሶ ለየሱ አገልጋይ ለዛውም ከሱ በታች ሆኖ ጓደኛዬ ነው ብሎ እኮ ነው ደግሞ በእንትን ላይ ከማዲ ሀሰን ጋር ባደረገው እንትን ላይ በጣም ማኑ አስነካው። በጣም ማኑ አስነክቶት አሁን መግቢያ መውጫ አሳጥቶታል። ይሄ ነው የሆነው። ይሄ ነው እንግዲህ አሁን እየሆነ ያለው። እሱም ለነ ገዱ አንዳርጋቸው ለአቶ ለማ መገርሳ ያልሆነ አብይ እንዴት ለጌታቸው ረዳና ጠላት ብሎ ለፈረጃው ጻድቃን ገብረተንሳኤ ይሆናል ብላችሁ ታስባላችሁ? የሰውየው መጀመሪያ እርምጃ ራሱ እነሱን ለመጨረስ እነሱን ታርጌት ማድረጉን የጀመረው ገና በሹመቱ ወቅት ላይ አይደለ እንዴ? ጀነራሎችን ከቦታው ያነሳቸው ጀነራል ገዛ ያበራና ጀነራል እንትናን ሌሎችን ጀነራሎች የትግራይ ጀነራሎች የጠፉት ጠፍተዋል፣ የታሰሩት ታስረዋል፣ በስውር የጠፉትም ጠፍተዋል። ዋና የተባሉት በገንዘብ ተደልለው እነ አረጋዊ በርሄ ምናምን የተባሉት እሱ ጋር ነው ያሉት። ያልቻላቸውን
ቀስ በቀስ እየሄደባቸው ነው። ግን የማይቻሉት አይቻሉም ነው። እንደ ንጉሥ እኮ አስተዳድራለሁ ለ30-40 ዓመት አስተዳድራለሁ ብሎ ምኞት ያለው ሰው ነው። ስለዚህ እንደዚህ አይነት ምኞት ያለውን ፈላጭ ቆራጭ መንግስት ለነገዱ አንዳርጋቸው ያልሆነ መንግስት እያወክ በተለይ ጌታቸው ረዳ የተባለው ሰውዬ ምሁር ነው፣ ህግ ነው ያጠናው፣ በህግ ማስተሬት ዲግሪ ያለው ሰው ነው፣ ጠበቃ ነው። እንዴትስ እሺ ብሎ ትልቁ የሱ ስህተት እዛ ነው፣ ገብቶለታል። አሁን መረብ ውስጥ ገብቷል። ከህወሓት አይሆንም፣ ከትግራይ ህዝብ አልሆነም። ስንት ነገር ነው ያጣው የሰውዬ። ከብልጽግና አይሆንም። ተጠቀመበት። በቃ እዚህ ኮንዶም እንደ ኮንዶም ተጠቀመው ጥሎታል። አሁን ከእንግዲህ መጣሉ ነው ትሰማላችሁ። ከጥቂት ቀናት በኋላ ስብሰባ ተቀምጠውበታል። 70% የሚባል 80% የሚባል እንዳይባረር ተብሎ ተወስኖለታል። ከተወሰነ ጊዜ በኋላ ደግሞ ያው ወይ እስር ቤት ዘብጥያ ምናምን አጥፍቶ ገባ ነው የሚባለው። እንደ ሰላም ሚኒስቴር የነበረው ማነው ስሙ ታዬ ደንደአ። ያ ነው እየሆነ ያለው። እንዴት ጌታቸው ረዳ ይህንን አልነቃም? በጣም እኮ የሚገርም ጉዳይ ነው። ስለዚህ ሾልኮ የመጣው ምስጢር ይሄ ነው። ሾልኮ የወጣው ምስጢር ምንድን ነው? እንዲህ አድርጉ እንደዚህ አድርጉ ተብለዋል። ያንን በተባለው መሰረት ስብሰባ ተቀመጡ፣ ድምፅ ሰጡበት፣ ይለፍ ተባለ። 70% አልፈዋል። እንግዲህ ውሳኔው ድሮም ስብሰባ ተቀምጠው የማይወስኑትን ነገር ዛሬ ጌታቸው ላይ ስብሰባ ተቀምጠው የሚወስኑት ነገር ምንድን ነው? ገባችሁ? ጌታቸው እኮ በግምገማ ላይ ያኔም 30%ታችሁ እኮ አይለፍ ብላችኋል አይደል እንዴ ብሎ ነው በኋላ የሚያነሳው። ከዛ ነጥብ ያንን 30%ቱን ይይዝለትና ያለፈውን 70% ይተውና ካሁን በኋላ ይህንን አጠፋ ብሎ የጥፋቱ ወደ 70% ያደርሰውና 30 የመጀመሪያውን ያደርግና አንድ ላይ 100% ጥፋት አጥፍተዋል ወደ እስር ቤት አሊያ ደግሞ ይወገዳላ። እንደሚወገደው እሱን ራሱ ያውቀዋል። ያ ነው እየሆነ ያለው። ጌታቸው ረዳ ግን እንዴት ብልጥ አልሆነም? ምን ነካው ጌታቸውን? በጣም የሚገርም ነገር እኮ ነው። አንዳንድ ጊዜ የተማረ ሰው እንዲህ በቀላል ሰው እንደዚህ ሲደረግ በጣም የሚገርም ነገር ነው። እና ጌታቸው ረዳ ከእንግዲህ ከጨዋታ ውጪ ተደርጓል። ብልጦቹ እነ ጀዋር መሐመድ አምልጠዋል። ብልጦቹ ብልጥ ነው ጀዋር መሐመድ። ብልጥና ምስጥ መሆን አለብህ። ሰውየው ሲያደንቅህና አሁን የመደመር መጽሐፉን ትላንት ጌታቸው ረዳ ሲሰድብ የነበረው መጽሐፍ እንዲያደንቅ ተደርጓል። መጽሐፉን አድርቆለታል። መጽሐፉ ብዙ አሁን በአልጀዚራ ላይ ራሱ ይህንን ነገር አውርተዋል። ጌታቸው ረዳ መጽሐፉ ጥሩ ነገር ነው የያዘው ነው ያለው። አስተማሪ ነው ነው ያለው። ዛት ያ ነው የሆነው። እንዴት በሰው ጭንቅላት አንድ ግለሰብ በሰው ጭንቅላት እንዲህ ይጫወታል? እንዴት መንቃት አቃተው? እንዴት አካሄዶቹን ማየት አቃተው? ለሆዱ ብሎ እንዴት ተገዛ? እንዴትስ ገንዘብ ገዛው? እንዴትስ ንብረት ገዛው? እንዴትስ ለዛ ለታገለት ህዝብ እጃቸውን ጥሎ ህወሓትን አስመሰለ እንጂ እኮ ጠቅላላ የትግራይን ህዝብ እኮ ነው ህዝብን የወደደው እንጂ እኮ ህወሓት አይደለም። ህወሓት እኮ እሱ ብሄር ሌላ ሰው ያመጣል። ግን ህዝብን የወደደው ጌታቸው ረዳን የትግራይ ህዝብ ነው የወደደው። እንኳን ከትግራይ ህዝብ አልፎ በርካታ የዓለም ሰዎች ወደውታል ጌታቸው ረዳን። በሚያደርገው ትንተና፣ በሚናገረው ነገር ውሸት ጠብ ሳያደርግ እንደዚህ ያንን ሰው ነው ከውስጣቸው መንጥሮ አውጥቶ እቃ ጨዋታ ተጫውቶበት ተጠቅሞበት እንደ ኮንዶም የጣለው። ጌታቸው ረዳ ምን ነካው ዛሬ? በቃ ከጨዋታ ውጭ ሆነዋል። ምስጢሩ ተበልተዋል። ህወሓቶች የሚጠብቁት ከእንግዲህ የለም። የትግራይ ህዝብ የፕሪቶሪያ ሰላም ስምምነት የተባለው ወረቀት ተቀደዋል። ፈራሚዎቹ ሁለቱን ናቸው። አንዱ አለ ሁለቱን ነው ማቀው ብለዋል። ሁለቱን ገንጥሎ ከውስጣቸው ወሰደ። የትግራይ ህዝብ የደረሰበትን በደል ለወደፊት እንዴት ተከራክሮ ይህንን ነገር ያስመልሳል? ኖ ዌይ። ይህ ሰውዬ እኮ ለዓለም ፍርድ ቤት እንኳን ቢቀርብ እንዲከራከር መንገዱን ከፈተለት እኮ። በቀደም በአልጀዚራ ላይ ባደረገው ቃለ መጠይቅ ጌታቸው ረዳ ሰውየው አንድ ነገር ጥፋት እንዳላጠፋ እኮ በሩን ከፈተለት ሊከራከር እና ሽንጡን ገትሮ የመከራከያ አጀንዳ አድርጎ
የሚያነሳቸው ነገሮች እኮ በደንብ ነው መንገዱን ጥርግ አድርጎ ያስቀመጠለት። ሄግ ላይ እንኳን ነገ ቢጠየቅ ጌታቸው ረዳ ዛሬ በአልጀዚራ ላይ ያደረገው ነገር መንገዱን ጥርግን ያደረገለት በጣም ነው ያመቻቸለት። ይሄ ሰውዬ እንደዚህ ሆኖ የአብይን ስም እኮ እንዲህ ብሎ ብዙ ናቸው እንትኖቹ በትግራይ ላይ በደል የፈጸሙት ብዙ ናቸው። ይሄ ነው ብዬ ከውስጣቸው ነጥዬ ማውጣት አልችልም ብሎ ነው የተከራከረለት። ይህንን ሰውዬ ነው የብልጽግና ሚዲያዎች አልተከራከረም፣ አብይን አጋልጦ ሰጠ፣ እንዲህ ያደረገ ብለው እንትን የወረዱበት በየሚዲያው እየተወራበት የሚገኘው። እሱ ግን ጥሩ ነገር ሰርቷል፣ ተከላከለለት። ለሰውየው ለብልጽግና ጥሩ ነገር ሰርቷል። የሰራው ነገር ጥሩ ነው እኛ ባንልም ለብልጽግና ግን ጥሩ ነገር ሰርቶለታል። ጥሩ ነገር መስራቱ ግን እነሱ ጥሩ ነገር አልሰራም እያሉ እኮ እየወነጀሉትም የሚገኙበት ሁኔታ ነው ያለው። ያንተን አድቫይሰር አንተ የምትቀልባቸው ሚዲያዎች ወሬውን ሲያናፕሱና አንተ እንደተነካ አድርጎ ሲናገሩ እንዴት አልተከላከልክለትም? እስቲ ምስጢሩን እዩት። ይሄ ነው እየተደረገበት ያለው። ጌታቸው ረዳ ከራሱ እንዴት አልተገነዘበም? ይሄንን እንዴትስ ይሄንን ሰውዬ እስከዛሬ ድረስ አላወቀውም? ያኔ የሚያውቀው ነበር። ጓደኛዬ ነው ብሎ ተናግሯል። አልጀዚራ ላይ ራሱ በአንድነት ይሰሩ ነበረ በደህንነት ቢሮ ውስጥ ከጌታቸው ረዳ ጋር ያኔም እና እንዴትስ አልነቃም? እንዴትስ እጁ ገባለት? አሁን ያው እየሆነ ያለው ምስጢር ይሄ ነው። እውነቱ ተጋልጧል። ጌታቸው ረዳ ከጥቅም ውጪ ሊደረግ ተዘጋጅቷል። ይሄ ነው። ውድ አድማጭ ተከታታዮቻችን ለዛሬ ያለን ይህንን ይመስላል። በሌላ